ቅዱስ ቃልን እናገር ዘንድ ስለፈቀድክልኝ አመሰግናለሁ። ክቡር መልአከ ገነት ቀሲስ ንጋቱ ደሳለኝ የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የየክፍለ ኃላፊዎችና ሰራተኞች፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ጸጋ እግዚአብሔር የበዛላችሁ ሌሊትና ቀን ጠዋትና ማታ አስደንጋጭና አስፈሪ በሆነው በእግዚአብሔር ዙፋን ፊት ለአገልግሎት የምትሰልፉ ሊቃውንት ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ወጣት ዘማሪያን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ኃጢአት ቤቱን ያልሰራባችሁ ንጹሐን ሕፃናት፣ በውስጥና በውጭ ሆናችሁ ይህ ድምፅ የሚሰማችሁ ሁሉ በወደደን ባከበረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔርን የማያመሰግን ሰው አይኑር። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? ለዚህ ሰዓት ያደረሰ በነበረን ዕድሜ ላይ ቀን ጨምሮ የሰጠን በዚህ ታላቅ በዓል ላይ ታድመን ተገኝተን የበረከቱ ተሳታፊዎች እንድንሆን የፈቀደልን እንድንዘምር እንድናመሰግነው የፈቀደልን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለዚህ ዕለት፣ ለዚህ ታላቅ ቀን፣ ለዚህ ታላቅ በዓል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ አደረሰን። ደግማችሁ እግዚአብሔርን አመስግኑ። ምናልባት ወዲያ ወዲህ እየሮጣችሁ ያላችሁ ሰዎች ዓላማችሁ ምን እንደሆነ ለእኔ ግልጽ አይደለም። ድምፃችሁ የሚሰማ ሰዎች ዓላማችሁ ምን እንደሆነ ግልጽ አይደለም። የመጣ ነው ለመዘመር ነው፣ ለማመስገን ነው፣ ቃሉን ለመስማት ነው፣ የበረከት ስራ ልንሰራ ነው። ከዚህ የተለየ ዓላማ የለም። በዚህ ሰዓት የሚዘምር ሰው ዝማሬ ሳይሆን እሱ እርግማን ነው። የዝማሬ ሰዓት ራሱን የቻለ አለ። ስንዘምር ቆይተናል። አሁን ደግሞ ቃሉን በእርጋታ የምንሰማበት ልዩ ሰዓት ነው። ወዳ ወዲህ የምትሮጡ ሰዎች እስኪ ሰከን በሉ። ጆሮአቸውን ሁላ ቤት አስቀምጠው የመጡ ብዙ ሰዎች በእርጋታ ቆማችሁ እየሰማችሁ እያደመጣችሁ ያላችሁ ሰዎች እግዚአብሔርን አመስግኑ። መረጋጋት የተሳናችሁና እያደመጣችሁ የሌላችሁ ሰዎች ደግሞ እስቲ እልል በሉ። እያለን የለንም እኮ እግዚአብሔር ከሁላችን ጋር ይሆን። አከሞልተኒ ዋቀየትን ገለቴ ፈታ በገትን ሲንገይ ዋሁሉ ማኬሰን ወደ በርሴ ነጋፍ ነገኛ ኑ ኤጌ ኑ ትክሴ ኡሙሪ ቀብሮረት ጉየት አርቃከን አባርሳ ብሶንታን ኤባፍ ደበሌ ኑ ፍላቴ ለተመንጫኔ ጅሩ ወሊት ቀቤ ወሊት ኑ ሰሳቤ መነሳ ከነ ኬሰት አከ አርገምኑ ጋዲስ ሰሳጀነት አረ አከ ገልፈን አከ ይሰገለቴ ፈኑ ኤልልሽኔ ዋቀከኝ አከ ገለቴ ፈኑዳ ካኑ የየሜ ለፈጅሩ ራኑ ፉናኔ መነሳ ኬሰት አከ አርገምኑ ካኑ ታሲሴ ዋቀዮ ኡማ ኬኘዳ ጎቻኑ ጎኔ ሁንዱማቲ መቃ ኢሳኒ ገለቴፈና ረዴቢሳ ዋቀዮቲን ገለቴፈዳ በገትን ይስገ ብዙ አላበዛባችሁ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ባለው ቃል መሰረት ጌታ ኢየሱስ ክርስቶስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ፣ ወደ ዮርዳኖስ ሄደ እያለ ቃሉ ይነገረናል። ዛሬ የከተራ በዓል ነው። ከተራ ማለት ከተረከበበ ከሚለው የግዕዝ ቃል ወይም ግስ የወጣ ሲሆን ትርጉሙም መገደብ፣ ማቆር ማለት ነው። ለነገው የጥምቀት በዓል ቅድመ ዝግጅት ማድረግን የሚያሳይ ነው። አንዳንድ ይኸው እኛም እዚህ ገድበናል ውሃ
በነገው ዕለት ስርዓቱ ይፈጸምበታል፣ ጸሎት ይደረግበታል፣ ህዝቡ ለበረከት ይረጫል፣ ይጠመቃል ማለት ነው። በዓሉንም እናስብበታለን። ስለዚህ የነገውን በዓል ለማክበር በዛሬው ዕለት ላይ ውሃ በብዛት የሌለበት ቦታ፣ ትንሽ ምንጮች ያሉበት ስፍራ ውሃው እንዲጠራቀም ይከተራል፣ ይከበባል፣ ይገደባል፣ ይሰበሰባል። ውሃው ምዕላ ደማ ይሆናል ማለት ነው። ስለዚህ ዛሬ ከተራ የሚባለው ከዚህ የተነሳ ነው። ለማንኛውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መምጣቱን ስናስታውስ የእግዚአብሔር የቃል ኪዳኑ ታቦት ከመቅደስ ወጥቶ የጥምቀቱ ስፍራ በሚከናወንበት ቦታ መገኘቱ ምሳሌው ከዚሁ ጋር የተያያዘ ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ገሊላ ነበረ። ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ይህንን ይነግረናል። በዮሐንስ ሊጠመቅ እርሱ በመለኮታዊ ባህሪው እዚህ ስፍራ አለ፣ እዚያ ቦታ ደግሞ የለም የሚባል አምላክ አይደለም። ከእመቤታችን ከቅድስት ድንግል ማርያም ሥጋን ለብሶ ፍጹም ሰው ፍጹም አምላክ ነውና እንደ ሰውነቱ ከገሊላ ወደ ዮርዳኖስ ሄደ እንጂ እግዚአብሔር ከዚህ ወደዚህ የሚሄድ አይደለም። ሁሉም ስፍራ ላይ እግዚአብሔር አለ። ከስፍራዎች ሁሉ በላይ ነው እግዚአብሔር። ስፍራ የምንለው ሰማይና ምድርን ነው፣ ስፔሱንም ጨምረን ማለት ነው። ሁሉም በመሃል እጁ ነው ያለው። እንግዲያውስ በመሃል እጁ ካለ እርሱ ስፍራ ብለን ከምናውቀው ሁሉ ውጭ ነው ማለት ነው። ያንን መተርጎም፣ መግለጽ፣ ማብራራት አንችልም። እግዚአብሔርነቱ ብቻ እሱን ያውቀዋልና። ለማንኛውም ሊጠመቅ ከገሊላ በዮሐንስ እጅ ሊጠመቅ ማለት ወደ ዮርዳኖስ ሄደ። አሁን እርሱ ምን የጎደለው ነው? አምላክ ነው፣ ፈጣሪ ነው። ማንኛውንም ማዘዝ ይችላል። እንኳንስ ሰው ይቅርና አእምሮ ሕሊና የሌለው ግዑዝ ፍጥረት ድንጋዩ እንኳን ስሙን ያመሰግናል። የምድረ በዳ ቀበሮች፣ ሰጎኖች እንደሚዘምሩለት እንደሚያመሰግኑት በመጽሐፍ ቅዱስ ተጽፏል። ሁሉን ማዘዝ ይችላል። ነፋሳትን ማዘዝ ይችላል። ደመናውን ጉሙን ማዘዝ ይችላል። ባህርን ማዘዝ ይችላል። ሁሉንም ፍጥረታት ማዘዝ የሚችል አምላክ ዮሐንስን ወደ እኔ ናና አጥምቀኝ ብሎ ማዘዝ እየቻለ ነገር ግን ከገሊላ ወደ ዮርዳኖስ ዮሐንስ ለንስሐ እያጠመቀ ወዳለበት ስፍራ ሄደ። ስርዓትን የሚሰራ ሕግን የሚደነግግ ስርዓትን የሚያስተምር አምላክ ነውና ስርዓት ለማስተማር ከገሊላ ወደ ዮርዳኖስ መጣ። የጥምቀቱን በዓል አስመልክቶ ነገ በሰፊው እንማረዋለን። ለማንኛውም ከገሊላ ወደ ዮርዳኖስ በዮሐንስ እጅ ሊጠመቅ ካሉት ባህሮች ብዙ የገሊላ ወንዞች አሉ፣ የተለያዩ ወንዞች አሉ። ለምን ዮርዳኖስን መርጦ ወደ ዮርዳኖስ መጣ ስንል በዮርዳኖስ ውስጥ የተቀበረ ታሪካችን አለ። ዲያብሎስ በእኔና በእናንተ በአዳም ላይ የሞት አዋጅ አውጇል። የሞት ደብዳቤ ጽፏል። አዳምም ጉዳዩ ሳይገባው ከሞት ጋር ተፈራርሟል። ያ የዕዳ ደብዳቤ አንዱ በዮርዳኖስ ውስጥ ተደብቋል፣ አንዱ በሲኦል ተደብቋል። ይህን እግዚአብሔር አምላካችን በመለኮታዊ ባህሪው እሱ ሁሉም መርምሮ የሚያውቅ ነውና በዮርዳኖስ ውስጥ ያ የተደበቀው የዕዳ ደብዳቤ ካልፋቀልን፣ ካልደመሰሰልን ሁልጊዜ ባለ ዕዳ ነን ማለት ነው። ነፃ ሊያወጣን ከዕዳ ነፃ ሊያደርገን የተጻፈብንን የሞት ደብዳቤ ለመሻር ለመደምሰስ ካሉት ወንዞች ይልቅ ዮርዳኖስን መረጠ። በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መምጣቱ ዮርዳኖስ መመረጡ ለዚህ ነው። ሁለተኛ ባሕርኒ ርዕየት ወጎየት ወዮርዳኖስኒ ገብአ ብሔሬሁ ተብሎ በትንቢት ቃል የተነገረ ቃል አለና ያንን በትንቢት የተነገረውን እውን ለማድረግ ትንቢቱን ለመፈጸም ካሉት ወንዞች ይልቅ ዮርዳኖስን መረጠ ጌታ። ስለዚህ ከዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ።
መጥቶ አጥምቀኝ ሲለው ዮሐንስን እኔ ፍጡር ነኝ፣ አንተ ሰርተ በእጅ ያበጃጀኸኝ ያንተ ፍጡር ነኝ። ፍጡር ሳለሁ ለአንተ መታዘዝ ሲገባኝ ደግሞም አንተ እኔን ማጥመቅ ሲገባ እኔ እንዴት አንተን አጥመቃለሁ ብሎ ዮሐንስ ይከራከር ነበር። አሁንስ ፍቀድልኝ፣ የጽድቅን ሥራ ልንሰራ ይገባናልና አሁንስ ፍቀድልኝ አለ። ልጠይቃችሁ፣ የምን ሥራ? እስኪ በአንድ ቃል ተናገሩ። የምን ሥራ? ሁላችሁም ተናገሩ። የምን ሥራ? የጽድቅን ሥራ ልንሰራ ይገባናልና ፍቀድልኛል። ያ የጽድቅ ሥራ ምንድን ነው? ትሕትና ነው። የሁሉ ፈጣሪ ሲሆን ከሰማይ ሰማያት ወደ ምድር ሲወርድ ይህን እንደ ውርደት አልተመለከተውም። በወደቅንበት ስፍራ ሊፈልገን መጣ የኛ ጌታ። እልልታ ለስሙ በእውነት በወደቅንበት ስፍራ በጠፋንበት ስፍራ ሊፈልገን መጣ። ዝም ብሎ አልተመለከተንም። ወድቀናልና ቀና አድርጎ አነሳን። ባሮች ነበርንና ያንን የባርነት ደብዳቤ ደምስሶ ሁላችንንም ነፃ ወጣንና ልጆቹ አደረገን። ዛሬ አባታችን ሆይ ብለን በልብ ኩራት፣ በመንፈሳዊ ኩራት ሰማያዊ አባታችንን አባታችን ብለን እንጠራዋለን። ይሄ ልጅነት ኑሮ አልነበረም። የሰው ልጅ ሁሉ በባርነት ነበረ። በገዛ ፈቃዱ ወዶ ከዲያብሎስ ከጠላቱ ጋር ተዋውሎ ከሞት ጋር ተፈራርሞ ነበረ። ስለዚህ በነገው ዕለት ሲጠመቅ ወደ ባህሩ ገብቶ ያንን የዕዳ ደብዳቤ በእግሩ ረገጠ። እንደ ሰውነቱ ረገጠው፣ እንደ አምላክነቱ ደግሞ አቅልጦ አጠፋው። የዕዳ ደብዳቤ ተደመሰሰ። ለሰጠቀ መጽሐፈ ዕዳ ሆኑ ለአዳም ወለሔዋን፣ የአዳምና የሔዋን ዕዳ ደብዳቤያቸውን ደመሰሰ። ይህንን መደምሰስ የቻለ ብርቱ ኃይል አልተገኘም። በብሉይ ኪዳን ዘመን ታላላቅ አባቶች ነበሩ። እነ ኖህን የመሰሉ፣ እነ አብርሃምን የመሰሉ፣ እነ ያዕቆብ እነ ይስሐቅን የመሰሉ የተከበሩ የተቀደሱ ታላላቅ ሰዎች ነበሩ። ይሄንን ደብዳቤ መደምሰስ ግን አልቻሉ። ከሰማየ ሰማያት የወረደው ከድንግል ማርያም በበረት ውስጥ የተወለደው እርሱ ግን ሁሉን ማድረግ የሚችል አምላክ ነውና ያንን የዕዳ ደብዳቤ ደመሰሰልን። ነፃ ወጣችኋል ምእመናን። ነፃ ስለወጣችሁ ነፃ ላወጣችሁ ጌታ እልልታ ይገባል፣ ምስጋና ይገባል፣ ጭብጨባ ይገባል። በእውነት ክብርና ምስጋና ለስም አጠራሪው ይሁን። እግዚአብሔር የተመሰገነ ይሁን። እልልታችንን ይቀበልልን። ይህንን የትሕትና ሥራ ልንሰራ ይገባል። አምላክ ሆኖ ሳለ ወደ ታች ወደ ምድር እኛን ፍለጋ ሲወርድ ትሕትናውን ነው የሚያሳየው። በበረት ውስጥ ነው የተወለደ። አያችሁ፣ በቤተ መንግሥት ይወለዳል ተብሎ ሲጠበቅ እሱ ከድሃ ቤት ከታናሽ ብላቴና ከገሊላዊ ከእመቤታችን ከቅድስት ድንግል ማርያም ከድሃ ቤተሰብ ተወለደ። የመወለዱ ስፍራም ደግሞ በበረት ውስጥ ነበረ። ስፍራ አልነበረም፣ ብዙ እንግዶች ነበሩና በወቅቱ በበረት ውስጥ በተከበረ ስፍራ መወለድ ይችላል። ሁሉን ማድረግ ይችላል። ተመልከቱ ትሕትና። ኦ ትሕትና ዘመጠነ ዘትሕትና! ምን አይነት ትሕትና ነው! ይህን የጽድቅ ሥራ ልንሰራ ይገባናል። ፍቀድልኛል። አምላክ ነኝ፣ የአንተ ፈጣሪ ነኝ እውነት ብለሃል። ነገር ግን የጽድቅ ሥራ ልንሰራ ይገባናልና ፍቀድልኛል። ዮሐንስም እሺ ብሎ ፈቀደለት። ከዚያ በኋላ በዮሐንስ እጅ ተጠመቀ። በባሪያው እጅ ተጠመቀ። በፈጠረው በፍጡሩ እጅ ተጠመቀ። ዮሐንስ ይኸው ዛሬ ድረስ ይህን ክብር አግኝቶ አምላኩን አጠመቀ ተብሎ ይነገርለታል። ተመልከቱ፣ ለዚህ ክብር አበቃው። ዮሐንስን ለዚህ ክብር አበቃው። እንደዚህ እያደረገ በትሕትና የሚያገለግሉትን ከፍ ማድረግ ይችልበታል የእኛ ጌታ። ለማንኛውም መድኃኒታችን ኢየሱስ ክርስቶስ ትሕትናን አስተማረ። ያ የጽድቅ ሥራ የወደቁትን ሰዎች ማንሳት ነው። የቆሙትን ሰዎች ገፍትሮ መጣል አይደለም። ያ የጽድቅ ሥራ የሰዎችን ኃጢአት እየዘረዘሩ በየስፍራው ሰውን መኮነን ያለ ኃጢአቱ መወንጀል አይደለም። የጽድቅ ሥራማ የሰዎችን በደል መደምሰስ፣ የዕዳ ደብዳቤን መደምሰስ። ይህንን የጽድቅ ሥራ መስራት ይገባናል። ፍቀድልኝ አለው። ዮሐንስ ፈቀደለት። በዮሐንስ እጅ ተጠመቀ። ሥርዓት ሊሠራ ነው ብያችኋለሁ። እኔ አምላክ ነኝና የሰማይና የምድር ንጉሥ ነኝና ዮሐንስ ናና አጥምቀኝ ማለት እየቻለ ነገር ግን አላደረገው። ለምን?
ልጅነትን የምናገኝበትን ጥምቀት ስንጠመቅ በዙፋን ላይ ያለ መንግስት ይሁን የባለስልጣን ልጆች ይሁኑ ማንኛውም ሰው ይሁን ራሱ ካህን ፈልጎ ካህን ወዳለበት ወደ ቤተ መቅደስ ስፍራ መጥቶ በዚያ ይጠመቃል እንጂ ባለስልጣን ነኝና ናና ቤት አጥምቀኝና ክርስቲያን ልሁን አይልም። ስርዓት አይደለም። ስብከት ይሰበካል። ትምህርት ሊሰጠው ቤቱ ድረስ ሊኬድ ይችላል፣ ይመከራል። መምህር ንስሐ ሆኖ ወይም ደግሞ የወንጌል ትምህርት የሚያስተምረው መምህሩ ካህኑ ቤቱ ድረስ ሄዶ ያስተምረዋል። አሜን አሜኛለሁ ብሎ ካለ ከዚያ በኋላ ለመጠመቅ ቀጥታ ወደ ቤተ መቅደስ ወደ ቤተ ክርስቲያን ይመጣል። ይህንን ስርዓት ሰራ ጌታችን መድኃኒታችን ኢየሱስ ክርስቶስ። ለማንኛውም ይህ በዓል ታላቅ በዓል ነው። በዚህ ሰዓት ያልታደሉ ሰዎች በተለያየ ስፍራ ላይ ኃጢአት እየሰሩ ነው። እድሜያቸውን እንዲሁ በከንቱ እያባከኑ ነው። በዚህ ሰዓት ሰውን የሚያማለ ተቀምጦ፣ በዚህ ሰዓት ደም የሚያፈሳለ ሸምቆ ተቀምጦ፣ በዚህ ሰዓት ሰውን የሚያማ፣ በዚህ ሰዓት ኃጢአት የሚሰራ የሚሰርቅ የሚቀጥፍ፣ እዚሁ መሃል እንኳን የሚቀጥፍ ሰው የሚሰርቅ ሰው ሌባ ወንበዴ ይኖር ይሆናል። ወንጌሉን ከመስማት ይልቅ ያልታደለ እኔና እናንተም በቅተን አይደለም፣ እርሱ አበቃንና እርሱ ፈቀደልንና በኃጢአት ከተጨማለቀችቱ ዓለም ለይቶ ሁላችንንም በዚህ ስፍራ ሰበሰበን። ማን ሰበሰበን? ማን ሰበሰበን? እግዚአብሔር ስሙ የተመሰገነ ይሁን። ይበቃናል። ስለ ጥምቀቱ በዓል በነገው ዕለት ነው የምንማረው። እስከዚህ ሰዓት ከኛ ጋር ሆኖ ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።